በሀገራችን በብዙ ወጣቶች ላይ የተስተዋለ የመጣው ተስፋ የመቁረጥና ራስን የማጥፋት አደጋ በከፍተኛ ሁኔታ እየጨመረ መሆኑ ተገለጸ። በአንዳንድ የሀገራችን አካባቢዎች በተከሰቱ ውስጣዊ ችግሮች ምክንያት በስብከተ ወንጌል አገልግሎት ላይ ጫና እያሳደሩ መምጣታቸው ተጠቆመ። ተመልካቾቻችን ይህንና ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርስ ይሆናል። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ ማድርገው ኤልሳቤት ቤተነኝ ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋብዘን። ቅዱስ ሲኖዶስ በግንቦት ምልአተ ጉባኤ በጾመ ሐዋርያት በመላው ዓለም በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት አድባራትና አጥቢያ አብያተ ክርስቲያናት ጸሎተ ምህላ ማወጁ ይታወቃል። አዋጁም በየቦታው በሃይማኖታቸው ምክንያት መከራ የሚደርስባቸውን ኦርቶዶክሳውያን በማሰብ ስለሆነ ተጠናክሮ ሊቀጥል እንደሚገባ ተጠቁሟል። ባልደረባችን ተመስገን ፈቃዱ አፈጻጸሙን በተመለከተ ዝርዝር መረጃ አለው። ስለ ዓለምና ስለ ሀገራችን ሰላም፣ ስለ ሰው ልጆች ደህንነት በየቦታው በሃይማኖታቸው ምክንያት መከራ የሚደርስባቸውን ኦርቶዶክሳውያንን በማሰብ ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት አድባራትና አጥቢያ አብያተ ክርስቲያናት ጸሎተ ምህላ እንዲደርስ ቅዱስ ሲኖዶስ ወስኗል። ይህንንም ጾምና ጸሎት እግዚአብሔር ይቀበል ዘንድ ሁሉም ከልብ ሆኖ መጸለይ ያስፈልጋል ይላሉ መልአከ ገነት ዘማርያም ሙጬ። የሰላም እጦት፣ ያለ መግባባት ችግሮች ሲኖሩ እነዚህ ችግሮች ሊፈቱ የሚችሉት በእግዚአብሔር ስለሆነ እግዚአብሔር ደግሞ ምሕረቱን፣ ቸርነቱን፣ ይቅርታውን እንዲያደርግልን የምንጠይቀው በጾም፣ በጸሎት፣ በስግደት፣ በምጽዋት መሆኑ ይታወቃል። ስለዚህ እግዚአብሔር በሀገራችን ያለውን ወቅታዊ ሁኔታ ሁላችንም እናውቃለን። ከልብ ሆኖ ወደ እግዚአብሔር መጸለይ፣ ወደ እግዚአብሔር ማልቀስ ያስፈልጋል። አክለውም ቅዱስ ሲኖዶስ ያወጀው ጸሎተ ምህላ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ተፈጻሚ እየሆነ እንደሚገኝ ገልጸውልናል። እኛም ለሕዝበ ክርስቲያኑ ለሁሉም በአጠቃላይ በአውደ ምሕረት ለሕዝበ ክርስቲያኑ ሁላችንም በዚህ በጾመ ሐዋርያት ቅዱስ ሲኖዶስ በሰጠው መመሪያ መሰረት ከልባችን ሆነን መጸለይ ይገባናል የሚለው መልእክት አስተላልፈናል። ሁሉም በሚችለው ካህናቱም፣ ሊቃውንቱም፣ ሰንበት ትምህርት ቤቱም፣ ሕዝበ ክርስቲያኑም እግዚአብሔርን እየተማጸነ ነው የሚገኘው። በመጨረሻም በሀገራችን የሚስተዋለው ዘርፈ ብዙ ችግር በተለይም የሰላም እጦት በመኖሩ ምእመናን ይህንን ጸሎተ ምህላ አጠናክረው ሊቀጥሉ እንደሚገባ አሳስበዋል። ከመጠላላት፣ ከመገዳደል፣ ከመተቻቸት ወተን እግዚአብሔርን በመፍራት እግዚአብሔርን በማሰብ ሁልጊዜ መልካም ነገር እየሰራን መኖር መቻል አለብን እና ሁሉ ሰው ወደ አይምሮ ተመልሶ በአንድነት ሆኖ እግዚአብሔርን እያመሰገነ ቢኖር በምድር በረከት ያገኛል፣ ሰላም ያገኛል፣ ደስታም ያገኛል። ኋላም ደግሞ ይችን ዓለም ተሰናብቶ ሲሄድ የማያልፈውን የእግዚአብሔር መንግስት ወርሶ ለዘላለም ይኖራል። ይህ ካልሆነ ግን በዚህ ዓለምም ሲኖር እየተሰቃየ ኋላም ደግሞ በገሃነመ እሳት እየተሰቃየ መኖር የለበትም እና ወደ ልባችን እንመለስ። አንደበታችን መልካም ይናገር፣ አይምሮአችንን መልካም ነገር ያስብ። በሀገራችን በብዙ ወጣቶች ላይ የተስተዋለ የመጣው ተስፋ የመቁረጥና ራስን የማጥፋት አደጋ በከፍተኛ ሁኔታ እየጨመረ መሆኑ ተገለጸ። የዓለም ጤና ድርጅት ባወጣው መግለጫ በዓመት ከ100,000 በላይ ሰዎች በአፍሪካ ብቻ ነፍሳቸውን እንደሚያጡ የተነገረ ሲሆን በሀገራችን ኢትዮጵያም 7,000 የሚሆኑ ሰዎች በዓመት ውድ ህይወታቸውን እንደሚነጠቁ ተጠቁሟል። ታሪክ አወራርሶ አራተኛ ክፍል ነው፣ 10 ዓመት ነው ልጁ። የቤት ስራ ካልሰራ እኔ ይከብደኛል ትምህርት ይላቸዋል። አሁን ወጥቼ እስከመጣ ሰርተ ካልጠበቀኝ ምን እንደማድረግ አታ እስካሁን ከገረፍኩ በላይ ነው ምገርፍ ይለዋል። አባት እንዲህ ብሎ ወጣ። ሲመጣ በገመድ ታንቆ ነው ያገኘው።
ሳምንት አላለፈው። ይህ በዓለማችን ብዙ ወጣቶች ላይ የሚስተዋል ተስፋ የመቁረጥና ራስን የማጥፋት አደጋ ነው። በዘመናችን በተለይም በሀገራችን በተለያዩ ስነ ልቦናዊና ማህበራዊ ጫናዎች ሳቢያ በዜጎች ላይ እየተስተዋለ የመጣው ራስን የማጥፋት አደጋ ጥናቶች እንደሚያመለክቱት በከፍተኛ ሁኔታ እየጨመረ ነው። ከዚህ ጋር በተያያዘ በወቅታዊ ጉዳይ መርሃ ግብራችን ላይ ቆይታ ያደረጉት ባለሙያዎች የጉዳዩን አሳሳቢነት አስረድተዋል። በቅርብ ጊዜ የተጠኑ ጥናቶች የሚያሳዩት በዓለም አቀፍ ደረጃ በአመት ከ727,000 በላይ እስከ 800,000 የሚጠጋ ኮሚትድ ቱ ሱሳይድ እና ራሳቸውን የሚገሉ ኮሚትድ ሆነው ራሳቸውን እስከ ማጥፋት የሚደርሱ ሰዎች አሉ። በአፍሪካ እስከ 100,000 ድረስ ራሳቸውን የሚያጠፉ ሰዎች ይኖራሉ። በኢትዮጵያ ደግሞ ዝቅ ከፍ ሊል ይችላል። እስከ 7,000 ድረስ በአመት ራሳቸውን ሊያጠፉ ይችላሉ ተብሎ ጥናት ዳሰሳ ተደርጎ የተጨባጭ መረጃዎች የተገኙበት ነው። ይህን አሳሳቢ ራስን የማጥፋት አደጋ ለመግታት አባቶችና ቤተ ክርስቲያን የድርሻቸውን መንፈሳዊና ማህበራዊ ኃላፊነት ሊወጡ እንደሚገባም ተናግረዋል። ሰዎች እየሞቱብን ነው። ወጣቶች ከመገደል ከመታረድ ከጦርነት በላይ ራሱን የሚያጠፋ ወጣትም ቁጥሩ ከፍ እያለ ነው። ጥያቄው እሱን እንግዲህ በማህበራዊ ድጋፍ ነው ልናክመው የምንችለው። ማህበራዊ ድጋፍ ስንል እንዴት ነው የሚመጣው ካልን የመጀመሪያው ቤተሰብ ነው። ሁለተኛው ማህበረሰብ ነው። ሶስተኛዋ ቤተክርስቲያን ነች። ማህበረሰቡ ቤተሰብና ቤተክርስቲያን አንድ ላይ ሲሆን ሲያብር ያ ነገር ተግባራዊ ሊሆን ይችላል። የወጣቶችን ስነ ልቦናዊ ስብራት የሚጠግኑ የምክር አገልግሎቶችን፣ ተስፋ የሚሰጥ የተጠናከረ የትምህርት ወንጌል ስርጭትና የማጠናከሪያ መድረኮችን በአስቸኳይ መዘርጋት እንዳለበትም አሳስበዋል። የአእምሮ ጭንቀትን እንደ ነውር ሳያዩ ወደ መፍትሄው መውሰድ አለባቸው። የተስፋ ስብከቶችን ማብዛት አለባቸው ሰባኪያን። በቃ እንዲህ ነው፣ በየሚዲያው እንዲህ ነው፣ እንደዚህ አለቅን ምናምን የሚለው ብቻ ሳይሆን ተስፋ አለው እግዚአብሔር። በአንዳንድ የሀገራችን አካባቢዎች በተከሰቱ ውስጣዊ ችግር ምክንያት በስብከተ ወንጌል አገልግሎት ላይ ጫና እያሳደሩ መምጣታቸው ተጠቆመ። ይህንንም ለመፍታት ዘመኑ ያፈራቸውን ቴክኖሎጂዎች መጠቀም አንዱ መንገድ ሊሆን ይገባል ሲሉ ከጣቢያችን ጋር ቆይታ ያደረጉ መምህራን ተናግረዋል። ሀብቴ ብርሃኑ ተጨማሪ ዘገባ አለው። ለማንኛውም ነገር ሁሉ መሰረቱ ሰላም ነው። ይሁን እንጂ በተለያዩ የሀገራችን ክፍሎች በሚፈጠሩ ውስጣዊ ችግሮች ምክንያት ቅዱስ ወንጌልን ለመስበክ ተጽዕኖች ሲያሳድሩ ይስተዋላል። በጉዳዩ ዙሪያ ከጣቢያችን ጋር ቆይታ ያደረጉ መምህራነ ቤተክርስቲያን እንዳሉት ችግሮቹ የወንጌል አገልግሎትን በማስተጓጎል ጫናዎችን እንደሚፈጥሩ ገልጸዋል። አንደኛ ምእመናን ወደ ቤተ እግዚአብሔር እንዳይመጡ ያደርጋል። በሁለተኛ ደረጃ ህሙማነ ስጋ እንደው በደዌ ስጋ የተያዙት ወደ ጸበሉ መጥተው ተጠምቀው እንዳይፈወሱ፣ ህሙማነ ነፍስ ደግሞ የተሰጣቸውን ቀኖና ጨርሰው ስጋው ደግሞ እንዳይቀበሉ ያደርጋል። ሰላም ማጣት፣ የተፈናቀለ የተራበ ህዝብ እንዴት ብሎ ማስተማር ይቻላል? ቤቱ የተቃጠለበት፣ ልጆቹ የሞቱበት እነዚህን አካላት ወንጌል ለማስተማር በጣም አዳጋጅ። የሀገራችን ውስጣዊ ችግሮች ለወንጌል ትልቅ እንቅፋት ሲሆኑ ትላንት ታሪክን ስናገላብጥ ይነግረናል ማለት ነው። እነዚህ ውስጣዊ ችግሮችን በመረዳት አገልግሎቱ እንዳይስተጓጎል ዘመኑ የፈጠራቸውን ቴክኖሎጂዎችን መጠቀም አንዱ መንገድ ሊሆን ይገባል ብለዋል። ቢቻል እንግዲህ ትራንስፖርት በሌለበት ምን በሌለበት ነበር እንደዛ እያደረጉ መከራ ዶፍ አሳልፈው ነውና፣ ስለዚህ ቢቻል እንደ አባቶቻችን ካልተቻለ ደግሞ ዛሬ ቴክኖሎጂ ባፈራው ምእመናኑን በተደራሽ በሚሆንበት መልኩ ማድረጉ ጥሩ ነው። ቤተክርስቲያን ባለድርሻ አካላት ያንን ምእመን ወዳለበት ደርሰው መጥተው አለውልክ በስነ ልቦናም በማህበረሰብ ደረጃም ቀርበው ሊያጽናኑትና ወንጌል ከማስተማር በተጨማሪ ሰውን የሚናፍቁ አካላትን ሰውን እንዲረኩ የማድረግ ግዴታ አለብን። ችግሮች የሚያመጡትን ተጽዕኖ ለመቅረፍ በተለይም እንደ ስብከተ ወንጌል አገልግሎት መዋቅር በመናበብ ተግባራትን ማከናወን እንደሚገባ አስረድተዋል። ከታች እስከ ላይ ያለው መዋቅሩ መናበብ፣ በሁለተኛ ደረጃ ለነዚህ ለተጎዱት ለመድረስ ጥብዓት ይፈልጋል። ለአባቶቻችን ጨክነ ለተጎዱት አርያ ሆነ ከፊታቸው ካልታያቸው ካልደረስክላቸው ነገ ላይ አይሰሙ። በቤተክርስቲያን እንደዚህ ያሉት ተግዳሮቶች ሲገጥሙ ከሊቃነ ጳጳሳት ጀምሮ በወንጌል አገልግሎት የተሰማሩ አገልጋዮች ምእመናን በኢኮኖሚ ሊሆን ይችላል፣ በሀሳብ ሊሆን ይችላል። ሊቃውንት አባቶቻችን መምህራን ደግሞ ከቃል ባለፈ በአካል በቦታው በመገኘትም ጭምር የእናንተ መከራ ትላንት የነበሩ አባቶቻችን የተቀበሉት እንጂ አዲስ አይደለም ብሎ ክርስቲያኖች በክርስትና እንዲጸኑ የማድረግ መንፈሳዊ ግዴታ አለበት።
የሰው ኃይልን ያገናዘበ የእቅድ ትግበራ ውጤታማ ስራን ለመስራት እንደሚያግዝ ተጠቆመ። በዚህም ላይ ቅድስት ቤተክርስቲያን ትኩረት ማድረግ ይኖርባታል ተብሏል ሲል ባልደረባችን ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ተጨማሪ ዘገባ አሰናድቷል። አንድን የተፈለገ ስኬት ወይም ዓላማ ከግብ ለማድረስ ሊከናወኑ የሚገባቸውን ተግባራት አስቀድሞ በዝርዝር የማዘጋጀትና የመወሰን ስልታዊ ሂደት ነው እቅድ። ያለ እቅድ የሚደረግ ጉዞ መዳረሻውን ሳይወስኑ እንደመጓዝ በመሆኑ ለውድቀት የመጋለጥ እድሉም ከፍተኛ መሆኑን የምትረዳው ቅድስት ቤተክርስቲያንም ስርዓተ አምልኮዋን በእቅድ የምትፈጽም መሆኗ ይታወቃል። ይህም ሆኖ ግን ከአህታ ቤተክርስቲያናት አንጻር ሲታይ ያላትን የሰው ኃይል ያገናዘበ የእቅድ ትግበራ ላይ ትኩረት ልታደርግ እንደሚገባም መምህር ኃይለማርያም ዘውዱ ጠቆመዋል። አህታ ቤተክርስቲያናት የእቅድ አዘጋጀትና ትግበራ እቅዳቸው በዋናነት ሁለት ነገሮች ላይ ያተኩራል። መንፈሳዊና ልማታዊ የሚል ይዘት ነው ያለው እና በእነሱ በአጠቃላይ እቅድ ማለት እግዚአብሔር አምላክ ለቤተክርስቲያን የሰጣትን የሰው ኃይል፣ ገንዘብ፣ ጉልበት፣ እውቀትና ጊዜ በአግባቡና ትርፋማ አድርጎ መጠቀም ብለው ቴዎሎጂካል ትርጉም ነው የሚሰጡት። አህታ ቤተክርስቲያናት ከማቀድ በተጨማሪ ግምገማና ትግበራ ላይ በትኩረት መስራታቸው ውጤታማ ለመሆን እንዳስቻላቸውም መምህር ኃይለማርያም ዘውዱ ያብራራሉ። ትግበራም ላይ እንደውም የማላንካራ ቤተክርስቲያን አስገዳጅ የሚባል እቅድ አለ። አስገዳጅ ማለት ምንድነው? አንድ ሀገረ ስብከትም ይሁን አጥቢያም ይሁን ቀድሞ በእቅድ ያላቀረበውንና ትንበያ ያልሰጠበትን ነገር ተገብራለሁ ቢል ይከለከላል። ስለዚህ እቅዱ ቀድሞ የሚተገበረው ነገር በሙሉ ቀድሞ ፕላን ነው መገኘት አለበት። ያን ካልሆነ ያልሆነ ነገር እሰራለሁ ቢል ይከለክሉታል። እና ይሄ እቅድ ለማበረታታት የሚያደርጉት ነው። ሰው አቅዶ እንዲሰራ ነውና በዚህ ምክንያት እንግዲህ ያው አሁን የደረሱበት እንደምናየው ጥሩ ውጤት ላይ ነው የሚገኙት። በመሆኑም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአህታ ቤተክርስቲያናትን የእቅድ ትግበራ ተሞክሮ ተግባራዊ ማድረግ እንደሚገባትም አሳስበዋል። ለምሳሌ እኛን ከእስክንድርያ እናነጻጽር ያልን እንደሆነ ኢትዮጵያ ቤተክርስቲያን በጣም ብዙ ሚሊዮን ተከታይ ነው ያላት፣ 60-70 ሚሊዮን የሚቆጠር ያችኛዋ ከ10 እና ከ11-12 ሚሊዮን በላይ ህዝብ የላትም። ነገር ግን አሁን የነሱን ያህል ኮሌጅ፣ የነሱን ያህል ቴሌቪዥን ጣቢያ እና የነሱን ያህል ጠንካራ መንፈሳዊ ክርስቲያን የለንም። ስለዚህ እነሱ እንዲህ አቅደው በአግባቡ ስልታዊ እቅድ ማቀዳቸው፣ በክትትል በግምገማ በጥሩ ትግበራ መሄዳቸው እዚህ ካደረሳቸው ኢትዮጵያ ቤተክርስቲያን ይሄንን ወስዳ እንደነዚያ የሚተገበር እቅድ ማቀድና መሬት የሚወርድ አሁን ብዙ እቅዶች ይታቀዳሉ። ፍኖተ ካርታም ተሰጥቷል ቤተክርስቲያን መሪ እቅድ ግን መሬት ላይ አልወረደም። የስብከተ ወንጌል አገልግሎት የአብያተ ክርስቲያናት እጥረት ባለባቸው አካባቢዎች እየሰጠ እንደሚገኝ ማህበረ ቅዱሳን ገለጸ። ማህበሩ ይህንን አገልግሎት አጠናክሮ ቢሰጥም የአጽራረ ቤተክርስቲያን እንቅስቃሴ መብዛትና ሌሎችም ተግዳሮቶች መኖራቸውን ጠቁሟል። ሀብቴ ብርሃኑ ማህበረ ቅዱሳን የአብያተ ክርስቲያናት እጥረት ባለባቸው አካባቢዎች ልዩ ትኩረት በመስጠት ምዕመናን የስብከተ ወንጌል አገልግሎት እንዲያገኙ በርካታ ስራዎችን እየሰራ ይገኛል። ዲያቆን ሙልጌታ ነጋ በማህበሩ የስብከተ ወንጌልና ሐዋርያዊ አገልግሎት ዳይሬክተር እንደተናገሩት ከሆነ አገልግሎቱን መምህራነ ወንጌል ምዕመናን ወዳሉባቸው ቦታዎች በመዘዋወር እንደሚፈጽሙ ተናግረዋል። ያሉትን ከማጽናት ለአብያተ ክርስቲያን ሩቅ የሆኑትን ምዕመናን እንግዲህ እነሱ ባሉበት ቦታ በማሰባሰብ የማስተማር የማነጽ ከዛ በኋላ ከተሰበሰቡ በኋላ ደግሞ ቦታ እንዲያገኙ አድርጎ የመካነ ስብከት ወይ የስብከተ ወንጌል ማስፋፊያ አዳራሹ እንዲሰራላቸው የማድረግ ስራዎች በመስራት በዛ መምህራን እየሄዱ ካህናት እየሄዱ እንዲያገኟቸው እንዲያስተምሯቸው የማድረግ የማነጽ ስራዎች ይሰራሉ። መምህራን ወንጌልን በማሰልጠን እነዛ መምህራን ወንጌል እነዛ ሰዎች ከቤተክርስቲያን ውጭ ያሉ አካላትን መሰረት ያደረጉ አገልግሎቶች እንዲፈጽሙ የማድረግ ስራ ነው። እነሱ ቤት ለቤት አገልግሎት ሊፈጽሙ ይችላሉ። በዛፍ ስር እያሰባሰቡ ሊያስተምሩ ይችላሉ። አክለውም አካባቢውን መሰረት ባደረገ መልኩ የስብከት ኬላዎችን በመመስረት አገልግሎቱ እየሰጠ ይገኛል ብለዋል። አንደኛ ቦታዎችን የማግኘት ከዛ እነዛን ስብከት ኬላ የመስራት ስብከት ኬላ ከተመሰረቱ በኋላ ደግሞ የስብከት ወንጌል አዳራሾችን የመስራት የስብከት ኬላ አዳራሾቹ በአካባቢ ባለው አካባቢያዊ በሳር በእንጨት በዛ ሊሰሩ ይችላሉ። እንደ ዋናው ማዕከል ደግሞ በፕሮጀክት ከያዝናቸው ደግሞ በብሎኬትም ወይ በአሸዋ ግርፍ በዛ ቆርቆሮ የለበሰ የስብከተ ወንጌል አዳራሾች ይሰራሉ ማለት ነው። ከዛ ደግሞ ከፍ ካለ ደግሞ አብያተ ክርስቲያናት ይሰራሉ ማለት ይታነጻሉ ማለት እዛ ቦታ ላይ። የአብያተ ክርስቲያናት መኖር ምዕመናን እንዲጸኑ እንደሚያደርጋቸው ሁሉ አለመኖሩ ምዕመናን እንዲጠፉና ሌሎች ተግዳሮቶችን ተጋላጭ የማድረግ እድሉ ከፍተኛ ነው በማለት ይገልጻሉ። ብዙ የሐዋርያዊ ተልእኮ ማስፋፊያ በሚተገበርባቸው አካባቢዎች አብያተ ክርስቲያናት የሉም ወይም የአገልግሎት መስጫ ቦታዎች የሉም። እነዚህ ቦታዎች አለመኖራቸው ምዕመናን እንዳይሰባሰቡ በሃይማኖት እንዳይጸኑ የተጠመቁትም ራሱ ክርስቲያን የተነሱ እንዳይጸኑ ያደርጋል ማለት ነው። ሌላው በአብያተ ክርስቲያናት ባለመኖራቸው
ምእመናን ለቅሰታ ለመናፍቃን ቅሰታ ለእስልምና ቅሰታ የተጋለጡ ቁጥራቸው እየተመናመነ የመቃብር ቦታን በዛ በአካባቢ ባለመኖሩ መቃብር ቦታ ፍለጋ 12 ኪሎ ሜትር 10 ኪሎ ሜትር 20 ኪሎ ሜትር 30 ኪሎ ሜትር አስከሬን ተሸክመው አብያተ ክርስቲያን ያሉበት ቦታ ይሄዳሉ ማለት ነው። በመጨረሻም ችግሮቹ መፍትሄ እንዲያገኙ በአካባቢዎቹ ያሉ የቤተ ክርስቲያን መዋቅራት ምእመናኑን የመመዝገብና ቦታ በማሰጠት በአቅራቢያቸው አገልግሎት እንዲያገኙ ማድረግ አለባቸው ብለዋል። በማህበራዊ ሚዲያ ላይ የሚገኙ ሁሉም አጫጭር መረጃዎች እንደ እውነተኛ እውቀት ሊቆጠሩ እንደማይገባ ተነገረ። በመሆኑም ምዕመናን አጫጭር ጽሁፎችን ከማንበብ ወጥተው መንፈሳዊ ማንነታቸውን በንባብ ሊያሳድጉ ይገባል ተብሏል ስትል ታሪኳ አራርሶ ተጨማሪ ዘገባ አሰናድታለች። ንባብ ከእግዚአብሔር ጋር የምንገናኝበት ሀልዎተ እግዚአብሔርን የምናውቅበትና መንፈሳዊ ህይወታችንን የምናሳድግበት ትልቁ መስመር ነው። ነገር ግን በዘመናችን በተለያዩ ማህበራዊ ሚዲያዎች የምናገኛቸው የተለያዩ አጫጭር መረጃዎች እንደ ንባብና እንደ እውቀት እየተቆጠሩ መምጣታቸው ትክክል አለመሆኑን የአራቱ ጉባኤያት መምህር የሆኑት መምህር ይባቤ አባተ ተናገሩ። አሁን ይሄ አንዳንድ ጊዜ በሶሻል ሚዲያ ምናምን የሚነበቡ አጫጭር ምንባባቶች ምንድናቸው? አንዳንድ አበው ምን ብለው ይመስሏቸዋል? በትልቅ ባህር ላይ የሚንሳፈፍ የውሃ አረፋ ናቸው ይላሉ። አሁን ባህር አካባቢ ወንዝ ዳር ካያችሁ በባህሩ ውስጥ ላይ የሚንሳፈፍ አረፋ ነገር አለ። ያ አቋም የለውም፣ ግን የውሃ አካል ነው፣ ከውሃ ነው የወጣው። ነገር ግን ውሃው ወደ ታይ ከሄደ ወደ ታይ ይዞት ሄዳን፣ ወደ ላይ ከሄደ ወደ ላይ ይዞት ሄዳን። ሲማታም አብሮ የማታን እንጂ ራሱ ቆም ብሎ እንትን የሚያደርግበት ሚዛን ማስጠበቂያ እንትን የለውም። የንባብ ልምድን ለማዳበር አንባቢዎች በየቀኑ በጥቂት ገጾችና በቀላል መጻሕፍት በመጀመር ልማዱን ማሳደግ እንደሚገባና ቀስ በቀስ የመጻሕፍቱን አይነትና ጥልቀት እየጨመሩ መሄድ ለዘላቂ እውቀት ወሳኝ መሆኑንም አመላክተዋል። ከታች ከታሪክ መጀመር አለበት። ልብ ወለድን፣ የታሪክ መጻሕፍትን እና እንደዚህ የተለያዩ ገድላት፣ ድርሳናት፣ የቅዱሳን የህይወት ታሪኮች እንደ ጸሎትም ስለሚረዱ እንደ ንባብም ደግሞ ታሪክ ስለሆኑ እነሱም ከማንበብ መጀመር አለበት። ያን እያደረገ ሲሄድ ነው። ይሄን ቅዱስ ዮሐንስ አፈወርቅ ለአንባቢዎች ሲመክር ምንድነው የሚለው? ንባብን ስትመጀምር መጀመሪያ በጥቂት ነገር ጀምሮ ይላል። ከዛ ጥቂት አፍታዎችን እያነበብ ስትሄድ ደግሞ ልብህ ይደሰታል፣ ልብህ ይረካል። ከዛ ልብህ ሲለምደው ግን ጣዕሙ እየበዛ ይሄዳል በማለት ምንድነው እዚህ ላይ ያስቀመጠው? በሂደት ማድረግን ማለት ነው። መጻሕፍት የቤተ ክርስቲያን መሰረታዊ መዛግብት በመሆናቸው ወጣቱ ትውልድ ለንባብ ትልቅ ትኩረት ሊሰጥ ይገባልም ሲሉ አሳስበዋል። ቅዱስ ዮሐንስ አፈወርቅ ምንድነው ቅዱሳት መጻሕፍትን የእግዚአብሔር አምላካዊት ወይም ቀኖናዊት መጻሕፍትን አለማንበብ ረሃብ ነው ይላል። ሰው በስጋ ምግብ ሳያገኝ ቢውል እንደሚሞት ሁሉ አይምሮም ካላነበበ ይሞታል ይላል። በሞተ አይምሮ ደግሞ መንፈሳዊ ሰው መሆን አይቻልም። በሞተ አይምሮ ደግሞ ተራማጅ ሰው መሆን አይቻልም። እንደ ሃይማኖት ብቻ ሳይሆን እንደ ሰውኛ ለመቀጠል ሰው ለማሰብም ራሱን ለመምራትም ራሱን ለማስተዳደርም አይምሮ ጤናማ ሲሆን ነው። ተመልካቾቻችን ለዕለቱ የያዝነው ዜና በመቀጠል ላይ ይገኛል። ቅድስት ቤተ ክርስቲያን ትውልድን በስነ ልቦና ከመገንባት አንጻር በትኩረት ልትሰራ እንደሚገባ ተመላከተ። በዚህም ዘመኑን ተከትለው ከሚመጡ ስነ ልቦናዊ ጫናዎች ኦርቶዶክሳውያን መጠበቅ እንደምትችል ተጠቅሷል። ዲያቆን ኤርሚያስ ደባሱ ሐዋርያዊ አገልግሎቷን ተደራሽ በማድረግ ለምእመናን ድህነት መስራት የቅድስት ቤተ ክርስቲያን የዘወትር አገልግሎቷ እንደሆነ ይታወቃል። በዚህም አገልግሎቷ ውስጥ በትውልድ ስነ ልቦና ግንባታ ላይ ትኩረት አድርጋ ልትሰራ እንደሚገባ ያሳሰቡት ባሕረ ጥበባት ሙጬ ይህም ለእቅዷ መሳካት ትልቅ ድርሻ እንዳለው ጠቁመዋል። እኔ አሁን በዚህ ሰዓት ለማቀድ በጣም አንገብጋቢ ጉዳይ የስነ ልቦና ጉዳይ መታከም አለበት። የአብዛኛው አማኛችን ያለው የስነ ልቦና ትንሽ የዛለ የደከመ የሚመስል ምልክቶች ይታያሉ። ዘመኑን ተከትለው ከሚመጡ ስነ ልቦናዊ ጫናዎች ትውልዱን መጠበቅ እንደሚገባ ያሳሰቡት ባሕረ ጥበባት ሙጬ አክለውም ቅድስት ቤተ ክርስቲያን የትኛውን እቅዷን ማሳካት የምትችለው ተቋማትን የሚመሩ አገልጋዮችንም ይሁን የምእመናንን ስነ ልቦና መገንባት ስትችል እንደሆነም አሳስበዋል። እነሱን ማከም የመጀመሪያው ፕራዮሪቲ ይመስለኛል። ተቋማቱን የሚመሩ ሰዎች ያላቸው ቁመና እቅዱን ከታቀዱት ግር ጋር አላይን ያደርጋል ወይ የሚለውን እሱን መፈተሽ እጅግ በጣም ያስፈልጋል። ምናልባትም አሁን ባለችበት ሁኔታ ከቀጠለች በመንፈሳዊ ዘርፍም ይሁን በማህበራዊ ዘርፍ ያቀደችው እቅዷን ማሳካት የማትችልበት ሁኔታ እንደሚገጥማትም ከሚታዩ ሁኔታዎች ተነስተው ጠቁመዋል። ካልሆነ እቅዱ ምን ይሆናል? እንዳልነው ወረቀት ላይ ያርፋል፣ ወረቀት ላይ ያረጃል፣ ወደ ሸልፍ ይወረወራል። ምናልባት ሌላ ጊዜ ትውልድ አባቶቻችን እንዲያቅደው ነበር ሊል ይችል ይሆናል እንጂ ወደ ተግባር ላይ ሄድ ይችላል።
ነባራዊ ሁኔታው ምንድነው የሚለውን ነገር በትክክል ማንበብ አላይን ማድረግ ያስፈልጋል። በዛ ልክ ነው እንግዲህ መደራጀት ያለበት። እቅዱን የሚያስፈጽሙ አካላት በዛ ውስጥ ቢመጡ የተሻለ ይሆናል። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ ያዕቆብ ዘስሩግን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኛለን። ሀገሩ ሶሪያ ሲሆን አባቱ ሊቀ ካህናት ነበር። በ3 ዓመቱ እናቱ ቤተ መቅደስ ስትወስደው መልአክ እጁን ይዞ በሊቀ ጳጳሱ እጅ እንዲቆርብ ያደረገው። በዚህም ጊዜ ምስጢራት ሁሉ የተገለጹለት በጤግሮስና በኤፍራጥስ መካከል በምትገኝ ስሩግ በኤጲስቆጶስነት መሾሙን ተከትሎ ያዕቆብ ዘስሩግ ተብሏል። በዛሬዋ ቀን በዓለ ዕረፍቱ የሆነ ያዕቆብ ዘስሩግ ገና በ7 ዓመቱ ስለ 3 ነገሮች በእጅጉ ያለቅስ ነበር። ነፍሴ ከሥጋዬ ተለይታ ስትወጣ ከጌታችን ጋር ስትገናኝና መጨረሻውን ፍርድ ስሰማ በእጅጉ ፈራለሁ እያለ ያለቅስ ነበር። በ12 ዓመቱ ብሉይንና ሐዲስን አጠናቆ ተምሮ ጨርሷል። በሮማው መናፍቅ ሌዮን አማካኝነት ለመጀመሪያ ጊዜ ቅድስት ቤተ ክርስቲያን ለሁለት የተከፈለችበት ጊዜ ነበርና እነ ዲዮስቆሮስ የውሾች ጉባኤ ከተባለው ከኬልቄዶን ጉባኤ ተለይተው ሃይማኖትን ሲያጸኑ ሊዮንንም ማውገዛቸውን ያዕቆብ ሰማ። በዚህም ተደስቶ አመሰገነው። ንጽሕናውና ቅድስናው እንደ መላእክት ነው የተባለለት ያዕቆብ ዘስሩግ ጻድቅም ሐዋርያም ደራሲም ተከራካሪም መምህርም ነው። 3 ድርሰቶች ያሉት ሲሆን በስሙ የተጠራ ቅዳሴም አለው። አምላከ ቅዱሳን ከቅዱስ ያዕቆብና ከሌሎችም ቅዱሳን ረድኤትና በረከት ያሳትፈን፣ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆያል።